የሆሳዕና ትምህርት ኮሌጅ በተለያዩ የትምህርት መስኮች በዲግሪ በዲፕሎማና በሰርተፍኬት መርሃ ግብር ያስተማራቸውን 1051 ተማሪዎችን ለ20ኛ ዙር አስመርቋል። በምረቃው መርሃ ግብር ላይ በክብር እንግድነት ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የማህበራዊ ክላስተር አስተባባሪ እንዲሁም የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ በትምህርቱ ዘርፍ ኮሌጁ ለበርካታ ዓመታት የተሰጠውን ኃላፊነት በአግባቡ እየተወጣ እንደሚገኝ ጠቅሰው ከትምህርት ተደራሽነት ባሻገር በጥራትም ዙሪያ ለተሰጠው ትኩረት የተመራቂ ተማሪዎች ሚና ላቅ ያለ መሆኑን ገልጸዋል። የመምህርነት ሙያ ትውልድን የመቅረጽ ሀገርን የማነጽ ታላቅ የስልጣኔና የተቀደሰ ማህበራዊ የዜግነት ኃላፊነት በመሆኑ አዳዲስ ዕውቀቶችንና ክህሎቶችን በማሰስ ራስን ለመብቃት መትጋት እንዳለባቸውም አቶ አንተነ አሳስበዋል። ሀገራችን ላይ ያዘችው ራዕይ የዕለቱ ተመራቂዎች የበኩላቸውን የዜግነት አስተዋጽኦ ለማበርከት መዘጋጀት እንዳለባቸው የጠቆሙት አቶ አንተነ በተመረቁበት የሙያ መስክ ስራ በመፍጠር መንቀሳቀስ እንዳለባቸው ተናግረዋል። ይህን ታላቅ ሀገራዊ ራዕይን ለማሳካት እውን ማድረግ የሚቻለው በመንግስት ፖሊሲዎችና እቅዶች ብቻ ሳይሆን በእናንተ በእውነተኛ መምህራንና ምሩቃን ቀጥተኛ ንቁ የዜግነት ተሳትፎ ነው። እናንተ የመጪው ትውልድ ብቻ ሳትሆኑ የዛሬዋም ኢትዮጵያ ሕያው ምሰሶች ናችሁ። የሆሳዕና ትምህርት ኮሌጅ ዲን ዶክተር አባይነህ እርጎጎ የእንኳን ደህና መጣችሁ መልእክት አስተላልፈው የዕለቱ ተመራቂ ተማሪዎች ከዓመታት ድካምና ልፋት በኋላ ለዛሬ ፍሬ በመብቃታችሁ እንኳን ደስ ያላችሁ ብለዋል። የአንድ ነገር ፍጻሜ የሌላ ነገር ጅማሬ በመሆኑ ተመራቂ ተማሪዎች ከፊት ለፊታቸው ለሚያጋጥመው አዲስና የተለየ ምዕራፍ ራሳቸውን ማዘጋጀት እንዳለባቸው አሳስበዋል። ኮሌጁ በምርምርና ማህበረሰብ አገልግሎት ዘርፍ የህብረተሰቡን ተጠቃሚነት ለማረጋገጥ የሚያስችሉ ተግባራትን በማከናወን የተቋቋመበትን ዓላማ እያሳካ እንደሚገኝ ያነሱት ዶክተር አባይነህ የኮሌጁን የመማር ማስተማር ሂደት ከማዘመንና ከማጠናከር ባለፈ የክልሉን የትምህርት ችግሮች ለመፍታት ከፍተኛ አስተዋጽኦም እያበረከተ ይገኛል ብለዋል። ተማሪዎች በተማሩበት ሙያ ሀገራቸውንና ህዝባቸውን በትጋትና በታማኝነት እንዲያገለግሉም ዶክተር አባይነህ መልእክት አስተላልፈዋል። ተቋማት ውጤታማነታቸው በአስተማማኝነት ለማስቀጠል የባለድርሻ አካላት ሚና የላቀ መሆኑ እሙን ነው። በዚህ መነሻነት በኮሌጃችን በዓመቱ ጠንካራ ቅንጅታዊ አደረጃጀትና አሰራር በመዘርጋትና በማጠናከር ለዓመቱ የተጣሉ ግቦችን ውጤታማ ለማድረግ ሰፊ ርብርብ ተደርጓል። በተለይም በሶስቱም መርሃ ግብሮች የሚሰጡ የትምህርትና ስልጠና መርሃ ግብሮችን ትግበራ ውጤታማ ለማድረግ በሚያስችሉ የመማር ማስተማር ሂደቶች ላይ ትኩረት ተሰጥቶ ውጤታማ ስራዎች ተሰርተዋል። በምረቃ ፕሮግራሙ ያነጋገርናቸው አንዳንድ ተመራቂ ተማሪዎች በትምህርት ወቅት ያገኙትን ዕውቀትና ክህሎት ለሀገራቸው እድገት ለማዋል ዝግጁ መሆናቸውን ተናግረዋል። ይሄ ውጤት የብዙ ነገር ድምር ውጤት ነው። እጅግ በጣም ደስ ብሎኛል። ለቤተሰቦችም ለሀዲያ ማህበረሰብም እንዲሁም ላስተማሩኝ ለሁሉም ትልቅ ኩራት ተሰምቶኛል። እግዚአብሔር ይመስገን። በጣም ትልቅ ኩራት ነው የተሰማኝ። ይሄ ውጤት የብዙ ነገር ድምር ውጤት ነው። እጅግ በጣም ደስ ብሎኛል። ትልቁ የዚህ ውጤት ከእግዚአብሔር በታች ትልቁ ነገር ብዬ ማስበው ኮንፊደንስ ነው። በራሴ እተማመናለሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ነው ሁሉንም ያደረገው። የሁሉ ባለቤት እሱ ነው። በጣም ደስ ያለኝ